በኢትዮጵያ ከፍ ብሎ የሚታየውን የዋጋ ግሽበት ለመቀነስና ግምታዊ አስተሳሰቦችን ለመቆጣጠር የፖሊሲ ተመን የወለድ መጠን 15 በመቶ ላይ እንዲቆይ ተወስኗል። በወለድ ተመን ላይ ወደ ተመሰረተ የገንዘብ ፖሊሲ አስተዳደር የሚደረገው ሽግግር ገና በመሆኑ የባንኮች የብድር እድገት ላይ የተቀመጠው ገደብ ባለበት 18 በመቶ ሆኖ እንዲቆይ ብሔራዊ ባንክ ውሳኔ አሳልፏል። በ2015 ዓ.ም የመጨረሻ ወራት የገንዘብ ፖሊሲውን በማሻሻል የባንኮች የብድር አቅርቦት እድገት በ14 በመቶ እንዲወሰን ማድረጉ የሚታወስ ሲሆን ይህ መጠን ከወራት በፊት ወደ 18 በመቶ ከፍ እንዲል መደረጉ እንዲሁ የሚዘነጋ አይደለም። ተግባራዊ ከተደረገው የማክሮ ኢኮኖሚ ፖሊሲ ማሻሻያ በኋላ ይህ ገደብ ይነሳል ተብሎ ቢጠበቅም እስከ ሰኔ ወር 2017 ዓ.ም ድረስ በዚህ መጠን እንደሚቀጥል ነው ብሔራዊ ባንክ ያስታወቀው። የኢትዮጵያ ብሔራዊ ባንክ ትላንት ማክሰኞ ባሳለፈው ውሳኔ በአገሪቱ የሚስተዋለው የዋጋ ግሽበት በየካቲት ወር መጨረሻ በ18 በመቶ መርገብ መቻሉንም ይፋ አድርጓል። ባንኩ እየረገበ ነው ያለው የዋጋ ግሽበት ጥብቅ የገንዘብ ፖሊሲ ተግባራዊ በመደረጉ የግብርና ምርት በመሻሻሉና በአስተዳደራዊ ክፍያዎች ላይ እየተደረገ ባለው ማሻሻያ ምክንያት የተገኘ ሳይሆን እንዳልቀረም ግምቱን አስቀምጧል። ምግብ ነክ የዋጋ ግሽበት ባለፈው ዓመት ተመሳሳይ ወቅት ላይ ከነበረው የ31 በመቶ መጠን ወደ 14.6 በመቶ መድረስ መቻሉንም ባንኩ ተናግሯል። ይህም ማለት በምግብ ነክ ምርቶች ላይ ያለው የዋጋ ጭማሪ ባለፈው ዓመት ከነበረው ጭማሪ አንጻር አነስተኛ የሚባልም ነው። ይህም ማለት ከአንድ ዓመት በፊት በ100 ብር ይሸጥ የነበረ የምግብ ግብዓት በዚህ ዓመት በ114 ብር ከ60 ሳንቲም በገበያ ላይ ይገኛል እንደማለት ነው። እንደ ምጣኔ ሀብት ባለሙያዎች ገለጻም የዋጋ ንረት ቅናሽ አሳይቷል ማለት የምርት ዋጋ መቀነሱን ሳይሆን የምርት ዋጋ በየጊዜው የሚያሳየውን ጭማሪ መጠን ቅናሽ ማሳየቱን ነው የሚጠቁመው። የ100 ብር ሸቀጥ በአንድ ዓመት ያሳይ የነበረው የ31 ብር የዋጋ ጭማሪ አሁን ላይ ወደ 15 ብር ዝቅ ማለቱን ነው የባንኩ መረጃ የሚጠቁመው። ባንኩ ባስቀመጠው ግምት መሰረት በኢንዱስትሪ፣ በሸቀጦች የወጪ ንግድ እንዲሁም በአገልግሎት ወጪ ንግድ ላይ የተጠናከረ እድገት ይኖራልም ብሏል። በአገሪቱ ኢኮኖሚ ውስጥ የሚዘዋወረው ጠቅላላ ገንዘብ መጠን እስከ ጥር ወር ድረስ 22.8 በመቶ ማደጉንም ባንኩ ባወጣው መግለጫ ላይ አመላክቷል። የሀገር ውስጥ ብድር 19.8 በመቶ መጨመሩም ተነግሯል። ሆኖም ባንኩ ይፋ ባደረገው መግለጫው አንዳንድ ባንኮች የጥሬ ገንዘብ ወይም ሊኩዊዲቲ እጥረት ይታይባቸው እንደሆነ ሲያመለክት ይህም የሆነው በባንኮች ውስጥ የብድርና ተቀማጭ ገንዘብ ጥምርታ ከፍተኛ በመሆኑ ነው ብሏል። በብሔራዊ ባንክ በኩል ቋሚ የብድር አገልግሎት መጀመሩ መሰል ችግር ያለባቸው ባንኮች እፎይታ እያገኙ ነውም ብሏል። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በሀገሪቱ የሚስተዋለው ፈጣን የዋጋ ግሽበት መርገብ ያሳየ መሆኑን ቢያስተውልም ጥብቅ የገንዘብ ፖሊሲ መከተል አስገዳጅ እንደሆነም ምክረ ሐሳብ አቅርቧል። ይኸው የገንዘብ ፖሊሲ ኮሚቴ የውጭ ምንዛሪ አስተዳደር ተጨማሪ ትኩረት እንዲሰጠውና ወደ ገበያው የሚገባው የገንዘብ መጠን በገንዘብ ፖሊሲው ላይ አሉታዊ ተጽዕኖ እንዳያሳድር ጥንቃቄ እንዲደረግበትም ምክረ ሐሳብ ማቅረቡም ተመላክቷል። በዚህ ወቅት ያለው የዓለም የሸቀጦች ዋጋ በጥቅሉ ለሀገሪቱ ምቹ ነው ሊባል ይችላል ያለው ብሔራዊ ባንክ የበጀት ዓመቱ ከተጀመረ ወዲህ በዓለም የነዳጅ ዋጋ ላይ የታየው የ9 በመቶ ቅናሽ እንዲሁም የቡናና ወርቅ ከፍተኛ የዋጋ ጭማሪን አስረጅ በማድረግ አቅርቧል። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ቀጣይ ስብሰባ በሰኔ ወር ያካሂዳል የተባለም ሲሆን በኮሚቴው ቀጣይ ስብሰባ አዳዲስ ውሳኔዎች የሚጠበቁም ናቸው።